እንዴት አመሻችሁ? ሰላም ሰላም፣ እንደምን አላችሁ? ላይቭ ገብተናል። የኛ ቤት ሰላምታ እንደዚህ እንደሆነ ታውቃላችሁ? አዎ ሰላም ሰላም፣ እንደምን አላችሁ? ገብተናል። ላይቭ አውቀሻላ? ኦ ማይ ጋድ ልጆቹ ኮፒ ያደረጉን ነው። ለማንኛውም ሰላም እንደምን አላችሁ? ያው እንደዚህ ብለን ስለምንጀምር ማለት ነው። በያላችሁበት ሰላምታችን ይድረሳችሁ። እንግዲህ ዛሬ በጣም ብዙ ሰዎችን ጥያቄ ምልክት ውስጥ እንትን ቢላቸው ጥያቄ የሚሆንባቸው ግን ደግሞ ሪያሊቲ ማለት ነው። ሰዎች በጣም ፒስፉል የሆነ ወይ ደግሞ በጣም ደስተኛ የሆኑትን ላይፍ ለመኖር የሚያስቡትን ነገር ሁሉ ያገኙ ሰዎች ካልሆኑ በስተቀር በደስታና በሰላም መኖር የሚያስቸግር የሚመስላቸው በጣም ብዙ ሰዎች አሉ። በጣም ብዙ በርካታ ሰዎች ማለት ነው። እና ከዛ አንጻር እንደው አንድ ሰው ፒስፉሊ ዊዛውት ሃቪንግ ኤቭሪቲንግ ማለት ነው። አሁን ብትጠይቁኝ የምፈልጋቸው ሚሊየን ነገሮች አሉ። ግን እነዛ ነገሮች ሁሉ በጊዜያቸው እስኪሆኑ ድረስ ግን እኔ ሰላሜን የሚያሳጣኝ ደስታዬን የሚያሳጣኝ ነገር ኖሮ መኖር ምርጫ አይደለም። ስለዚህም ነው የሚያስፈልገን የላይፋችንን ፐርፐዝ ኢን ላይፍ የሚለውን ነገር ዲፋይን አድርገን እንደገና ደግሞ በምንፈልገው ኤሪያ ላይ የምንፈልገውን ነገር እየሰራ እውቀት ማድረግ የምንፈልገውን ጊዜያችንን መስጠት ለምንፈልገው ነገር የምንፈልገው ኤሪያ ላይ ብቻ ሆነ መኖር ከቻልን እና ከሁሉ የበለጠውን ደግሞ እግዚአብሔርን በማስቀደም መኖር ከቻለ ሰው እውነት ለመናገር የሰላሙ ባለቤት እግዚአብሔር ስለሆነ ማለት ነው። እና ከዛ አንጻር እንደው ሁሉ ነገር እጃቸው ላይ ስላለ ነው ብዙ ሰዎች ፒስፉል ሆነው የሚኖሩት ወይንስ ምንም የሚያስቡት በጣም በርካታ ነገር እጃቸው ላይ ሳይኖርም ግን ባላቸው ነገር በጣም ደስተኞች ሆነው የሚኖሩ ሰዎችም አሉ። እና ከዛ አንጻር ዛሬ የቢዝነስ ፓርትነሮች መጠየቅ የፈለግኩት እንደው ፒስፉል የሆነ ላይፍ መኖር ይቻላል ወይ ዊዛውት ሃቪንግ ኤቭሪቲንግ ማለት ነው። እኛ የምንፈልገው በጣም ብዙ ነገር አለ። እግዚአብሔር ደግሞ የሚያስፈልገንን ስለሚያውቀው እየቆጠበ ነው የሚሰጠን። እና ከዛ አንጻር ያስፈልጋል ወይ በእውነት ፒስፉሊ ለመኖር እያንዳንዱ የምትፈልጉትን ነገር አቺቭ ማድረግ ያስፈልጋችኋል ወይ? እስኪ ከእናንተ አንደበት ልስማ። ሄሉዬ ከአንቺ ልጀምር። እሺ እስኪ ሚናዬ እያለች ግን መቅደም ይከብዳል። ግን እሺ ይሁን። እኔ ፒስፉል ለመሆን ለረጅም ጊዜ የረዳኝ ነገር በቃ ዛሬን መኖር ማለት ዛሬ እንዳለኝ አስቦ የመኖር እንትን አለኝ። ከበፊት ጀምሮ ፕራክቲስ ያደረኩት አስተሳሰብ ማለት ነው። እለት እለት ስነሳ አመሰግናለሁ ለዛሬ ቀን። ምክንያቱም ዛሬ ብቻ እንዳለኝ አስቤ እውነት ለመናገር የምኖረው ግን ያንን ስል ህልም የለኝም ማለት አይደለም። ኦፍኮርስ ህልም አለኝ፣ ድሪም አለኝ። ግን እግዚአብሔር ደግሞ ዛሬን ነው የሰጠን። ዛሬን ከጠዋት ከተነሳው ጀምሮ እስከምተኛ ድረስ የምችለውን ነገር ሁሉ በመስጠት በማድረግ በዕለት በማድረጋቸው ነገር ውስጥ በሱ ደስተኛ ሆኜ ነው የምኖረው። እግዚአብሔር ይመስገን። እና በጣም ያገዘኝና ኮምፕሊኬትድ ይመስላል ግን በጣም ሲምፕል እና ህይወትን በጣም የሚያቀል ደስተኛ የሚያደርግ ነገር ዛሬን እንዳለን አስበን መኖር መስራት፣ ከዛ ደስ ብሎን የምንውለው። እውነት ለረዥም ጊዜ እሱ ነው እንትን ያደረገኝ ሰላማዊ ህይወት የሰጠኝ። ሌላው ደግሞ ኦፍኮርስ ቅድምም እንዳልሽው ብዙ የምንፈልገው ነገር ሊኖር ይችላል፣ እናስባለን። እሱን እግዚአብሔር ይፈጽመዋል። ለዛ ያጠነክራል። ዛሬን መኖር ዛሬ ነው ያለኝ ብሎ ማሰብ፣ ሁሉን ነገር ዛሬ ማድረግ እንዳለብኝ ማለት በዕለቱ ዝም ብዬ ዌስት ላለማድረግ ጥራለሁ። ምክንያቱም ማሳካት የምፈልጋቸው ሀሳቦችን፣ ተግባሮችን ዕለት ዕለት እንዳደረግ ይረዳኛል። ህልሞቼን ለማሳካት ሁሌ ዝግጁ እንደሆነ ያደርገኛል። ለልጆቼ ሁሌ ጊዜ እንድሰጥ ማድረግ ጥሩ ነገር ማድረግ ለምፈልጋቸው ነገሮች ሁሌ ጊዜ እንድሰጥ ያደርገኛል፣ ትኩረት እንድሰጥ ያደርገኛል እንጂ ሁሉ ነገር ተሟልቶ ስፔሻሊ ቢዝነስ የሚጀምር የቢዝነስ ሰው አለ ብዬ አላምንም። ኢቨን ትራዲሽናል ቢዝነስ ላይ ሁሉን አውቆ ሁሉ ኖሮት ሁሉ እንትን ብሎ ተሳክቶለት የሚጀምር በችግር ምክንያት የሚጀምር ብዙ ሰው አለ፣ ያንን ከችግር ለመውጣት ማለት ነው። ግን በዛ ፕሮሰስ ውስጥ ሰላማዊ የሆነ ፒስፉል የሆነ ህይወት መኖር ይቻላል፣ ባለን ነገር ያለንን ነገር በማመስገን ማለት ነው። ያ እና ደግሞ አብሮን ላለው ሰው ለኮሚኒቲያችን አብሮ ለሚሰራው ሰው መልካም መሆን ሰላማዊ በጣም ያደርጋል። ከሁሉ በላይ ደግሞ ማመስገን፣ እስፔሻሊ ጤና ካለን ሰርተን ውለን መግባት የምንችል ሰዎች ከሆንን በቃ እሱ በጣም ግሬትፉል ያደርገኛል፣ ሰላምን ይሰጠኛል። ቴንክ ዩ እስኪ
በጣም በጣም ትልቅ ነገር ነው ዛሬን መኖር። እንግዲህ በጣም ብዙዎቻችን ድሮ ተሸግረንበት የነበረው ማለት ነው። መቼም አሁን ብዙዎቻችን አንድ አይነት መስመር ላይ መተናል ብዬ አስባለሁ እና የምናስባትን ነገ ለመኖር ዛሬ መጥፋት የለብንም እና ነገ ፎር ግራንትድ የምንይዘው ነገር አይደለም። እንኳን እሱ ከሰዓታት በኋላ ምን እንደሚፈጠር እንኳን አናቅም። ለዛ ነው እንኳን ዛሬ ሳይሆን አሁን ባለችው ሰዓት እንድንኖር የምንታዘዘው ማለት ነው። ምክንያቱም በቃ ሰው የሚፈልገውን ነገር ለማድረግ በሱ ቁጥጥር እጅ ያልሆነ ህይወት እንዳለው ማመን ስላለበት ማለት ነው። ስለዚህ ከሆኑ ሰዓታት በኋላ ጭራሽ ዓለምን ሊሰናበት እንደሚችል ካሰበ የተሰጠው ጊዜ ዛሬ ብቻ አይደለም አሁን እንደሆነ አስቦ በተሻለ መጠን ማለት ነው ባሉት ነገሮች ማለት ነው ባሉት ነገሮች ሰው ማመስገን ከጀመረ ፒስፉል ላይፍ የማይኖርበት ምንም ምክንያት የለም። በጣም ብዙዎቻችን ኢቨን እዚህ ሀገር መተን በጣም በብዙ ያልነው የተጨነቅንበት የነበረው ነገር አሁን ሳስበው እገረማለሁ። ሳንወድ በግድ መተን ኮምፓሪዝን ውስጥ ነው የገባ ነው። በቃ የሆኑ ሰዎች የሆነ ነገር ሲያደርጉ ካየን ይህን ማድረግ አለብን ሳናስበው በጣም ስትረስፉል የሆነ በጣም የውድድር ዓለም ውስጥ ገብተን ዛሬን እንዳናመሰግን ዛሬን እንዳንኖር የሆንም በጣም ብዙ ሰዎች ነበርን። እግዚአብሔር ይመስገን አሁን አይ አም ፍሪ ፍሮም ዛት ካይንድ ኦፍ ፕሪዝን ውስጥ ከከተተኛ አስተሳሰብ ማለት ነው። ምክንያቱም የምንፈልጋትን ሰላም በእውነት ማለት ነው የምንማረው ትምህርት፣ የምንሰራው ስራ፣ የምናገኘው ገንዘብ የሚሰጠን አይደለም። ሰላም የሚጀምረው ከውስጥ ስለሆነ ማለት ነው። እና የዛ ደግሞ የእውነተኛው ሰላም ደግሞ ባለቤቱ ማን እንደሆነ በደንብ እየገባን ሲመጣ ያኔ ነው በቃ ለካስ የሚያስፈልጉንን ነገሮች ሳይሆን የሚያስፈልገኝን ነገር የሚያውቅ እግዚአብሔር ማድረግ የሚገባኝ ነገር እንዳደርግ ይርዳኝ ብለን እለት ማድረግ ያለብን እናደርጋለን እንጂ የሆነ ቀን እነዚህ ነገሮች ሁሉ ሲሳኩልኝ ፒስፉል የሆነ ላይፍ መኖር ጀምራለሁ ማለት ግን ራሱን የቻለ ኪሳራ ነው። እና ከዛ አንጻር ነው በዛ አስተሳሰብ ውስጥ ያላችሁ ሰዎች ካላችሁ ማለት ነው ኤኒዋን ፒስፉል ላይፍ ሊኖር ይችላል ዊዛውት ሃቪንግ የሚፈልገውን ነገር በሙሉ ማለት ነው። እና እነዛ ነገሮች ፈልጋቸዋል የምንላቸው ነገሮች አንዳንድ ጊዜ እግዚአብሔር የማይፈልጋቸው ሊሆኑ ይችላሉ። ስለዚህ በትክክል የሚያስፈልገንን ግን በሰዓቱና በጊዜው ይሰጠናል። ለዛ ግን እኛ ፔሸንት ሆነን ማድረግ የሚገባን እያደረገን እንደጋ ደግሞ ኦን ዘ ራይት ትራክ መሆናችንን ማየት ደግሞ የሚገባ ነው ብዬ አስባለሁ። በጣም እናመሰግናለን ሄሉዬ። ስዋድዬ ወደ አንቺ ልንጣ። አንቺስ በዚህ እንትን ላይ ምንድን ያለሽ ነገር? እንደ ሁሉ ነገር ከሌለሽ በስተቀር ፒስፉል ላይፍ አይኖረኝም ብለሽ ነው የምታስቢ? እሺ መጀመሪያ ያው እንደ ሄልዬም እንዳለችው ዋናው አጀማመራችን ላይ ነው፣ ቀናችን ላይ ነው። በምስጋና ነው የምንጀምረው ወይ ምን ያህል ኮኔክሽን አለን፣ እሱ ቀናችንን የሚያስተካክለው ነው ትልቁ ነገር መጀመሪያ ላይ ማለት ነው። ከዛ በኋላ ደግሞ እራሳችንን ብዙውን ጊዜ ምንድን ነው ስንነሳ ፕላን ማድረግ፣ እውነት ፕላን ማድረግ አንዳንድ ጊዜ ፕላን ሳናደርግ እኔ ራሱ ልዩነቱን ስላየሁት ማለት ነው። ፕላን ያላደረግኩ ቀኔ ዝብርቅርቅ ሆኖ ስትረስ በቃ ርብሽብሽ ምኑን ይዤ ምን እንደምተወው አላውቀውም። እና ፕላን አርግተን ግዴታ ብዙ ነገሮችን መዘርዘር አይጠበቅብንም። ዋና ዋና መስራት ያለብን ነገሮችን ዝርዝረን የምንጀምር ከሆነ እሱ ደግሞ ሞር ጊዜያችንን ተጠቅመን ደስተኛ እንድንሆን ያደርገናል። ሌላው ነገር ምንድን ነው? ኮምፔር ራሳችን አለማድረግ። አንድ ሰው ብዙ ነገር ሊኖረው ይችላል። እኛ ያንን ሰው ያየን ራሳችንን ገደል ውስጥ አለመክተት ማለት ነው። ያ ትልቁ ነገር ነው ደስታችንን የሚወስድብን። ባለን ነገር ትንሽ ነገር ሊኖረን ይችላል። ደስተኛ ራሳችንን ማድረግ፣ በዛ ማመስገን። ያንን ራሱ የሌለው ሰው ስላለ ያንን ያለችንን ነገር በማየት ማመስገን፣ ግሬትፉል መሆን ማለት ነው። እሱ ሌላው ነገር ነው። ሌላው ደግሞ መስራትም ከሆነ መማርም ከሆነ የምናደርገው ነገር በእውቀት ተመርኩዘን ስንሄድ ስራውም ይቀልልናል፣ ብዙም ስትረሱና ጭንቀቱ ደግሞ ይወገድልናል ማለት ነው። መማሩም ያ ነው። ኮሚኒኬት ማድረጉ አንዳንድ ሰው ደስታ ይሰጣቸዋል፣ እኔ እንደኔ ማለት ነው። ኮሚኒኬት ማድረግ የምሰራበት ቦታም እንደዛ ስለሆነ ያ ቀኔን በእውነት ደስተኛ ሆኜ እንድቆይ ያደርገኛልና ሌላው ደግሞ ቫሊዩ የምናደርጋቸው ነገሮች ምናልባት ከልጆቻችን ጋር ታይም መውሰድ ይሆናል፣ ከምንወደው ሰው ጋር ሊሆን ይችላል። እነዛ ነገሮች ቫሊዩ መስጠት፣ ቦታ መስጠት፣ ይሄን ደስተኛ ያደርገናል ብዬ አስባለሁ። ደስተኛ መሆንን
ራሳችን ከተቀበልነው ወይ ደግሞ ከተማርነው ማምጣት እንችላለን። እንደዛ ምለው ለምንድን ነው ደስተኛ ራሴን ማድረግ እችላለሁ ብዬ ካሰብኩኝ ደስተኛ ማልሆንበት ምክንያት የለም። እነዛ ደስታዬን የሚወስዱትን ነገሮች ሰው ሊሆን ይችላል፣ ኔጌቲቭ የሆኑ ሰዎች ሊሆኑ ይችላል፣ አስተሳሰቤን የሚያበላሹ የሚጎትቱኝን ትቼ መውጣት መተው ነው እነዛን ነገሮች። ምክንያቱም ቀኔንም ሰዓቴንም ደስታዬንም ይዞብኝ ስለሚሄዱ ማለት ነውና ራሴ ፕላን አርግቼ ደስተኛ መሆን አለብኝ፣ ራሴን ደስተኛ ማድረግ አለብኝ ብዬ ከተነሳው እነዛን ነገሮችን ማድረግ ብቻ ነው የሚጠበቅብን ማለት ነው። ቴንክ ዩ ሶ ማች። በጣም በጣም እናመሰግናለን ሰዋድዬ። ዋናውን ነገር ነው ያነሳሽው፣ ቀናችን እንዴት እንደምንጀምረው እስካሁን ድረስ እንደው ይሄንን ዲፋይን ያላደረግን ሰዎች ካለን ማለት ነው። በምስጋና የምንጀምረው ቀን ከሌለ በቃ ዋናው ሰላማችንን ለማጣት ራሳችንን ያመቻቸን ነው ራሳችን ሆነን ነው የምናገኘው። እና ከዛ አንጻር በእውነት በፕላን የምንጓዝ እንደገና ደግሞ በትክክል ፐርፐዝ ኢን ላይፍ እንዳልኳችሁ እሱን ዲፋይን አድርገን በአላማ መጓዝ ከጀመርን ሰላም የምናገኝበትን ነገር በራሳችን እጅ ያሉትን ነገሮች ማድረግ እንችላለን። እንደገና ደግሞ የሰላሙ ባለቤት እግዚአብሔር ደግሞ ጊዜ እንሰጠዋለን። ያ ከሆነ በጣም በብዙ ማለት ነው በጣም ብዙ ልናደርጋቸው የምንፈልጎች ነገሮች አሉ። ሚሊየንስ ዶላር ነው ያሁን ቢሰጠኝ ይበቃኛል አለንም በዚህ ጊዜ። ምክንያቱም ላከናውናቸው ልሰራቸው የምችላቸው ነገሮች በጣም ብዙ እንደሆኑ እየተረዳው ስለመጣው ማለት ነው። ስለዚህ ላይፍ ማለት ኢትስ ኦል አባውት እኛ መብላት መጠጣት እኛ የምንፈልገውን ነገር አድርጎ ማለፍ አይደለም። ቢዮንድ ዛት ድሪም እንዳደርግ ብዙ ነገሮች ስለረዱኝ ማለት ነውና ከዛ አንጻር ሊኖረን ቢችል ማለት ነው እኛ የምንፈልገው ነገር ሁሉ ሊኖረን ቢችል ምን እናደርግበታለን የሚለውንም ዲፋይን ማድረግ የቻለ ሰው በጣም ብዙ ነገሮች መስራት እንደሚችል ነው የሚያስበው። እና ከዛ አንጻር ዋናው ግን የሰላም ሶርሳችንን ግን ከራሳችን እየተጣላ ልናገኘው አንችል። ሰው ከራሱ ጋር ተስማምቶ በቃ የምኖርበት ዓላማ ይሄ ነው፣ የሚያስፈልገኝ ኢንቫይሮንመንትም ይሄ ነው፣ ፐርፐዝ የሚን ላይፍ ይሄ ነው ብሎ ዲፋይን ካደረገ በኋላ በእያንዳንዱ ነገር እየተጋጨ በቀላሉ በጣም ብዙ ጭንቀት ውስጥ የሚገባ በጣም ላይፉን የሚጠላ ሰላም የሌለው ሰው ሊሆን አይችልም። እና ከዛ አንጻር ራሳችን ጋር መስራት ያለብንን ነገር ያጎደልነውን ነገር በደንብ በትክክል አይተን የእውነት ራሳችንን ጠይቀው ማለት ነው። እንደ ሁሉ ነገር ቢኖረን አሁን የሆነ ደስተኞች እንሆናለን ወይ የሆነ ሰላማዊ ሰዎች እንሆናለን ወይ ሲባል እያየን ነው አይደል? በጣም ብዙ ነገር አላቸው፣ በቃ እውቀትም አላቸው፣ ሲታዩም ደስተኞች ናቸው፣ ገንዘብ አላቸው የምንላቸው ሰዎች ላይፍ በቃኝ ሲሉ እናያለን። እና እነዚህ ሰዎች ከጀርባቸው የጎደላቸውን ነገር ግን ስናይ የሰላሙም የደስታውም የሁሉም ባለቤት የሆነውን ራሳቸውን ሳይቀር የፈጠራቸውን አምላክ ግን በምን መልኩ ነበረ የነበራቸው ግንኙነት ሲባል ብዙ ጊዜ እዛ ላይ ክፍተት ይገኛል ማለት ነው። እና ከዛ አንጻር ነው በሙሉ ልባቸው ማለት ነው በጣም ሰላማዊ ኑሮ እየመሩ ያሉትን ሰዎች ስታዩዋቸው ከእኛ የተለየ ማለት ነው የተለየ ሰዓት ተሰጥቷቸው የተለየ አይነት እውቀት ኖሯቸው በጣም በተለየ ሁኔታ ደግሞ ሰክሰስፉል ሆነው ገንዘብ እንደው ሰክሰስ የምንለውን ነገር በገንዘብ እንኳን ካሰብነው በጣም የተትረፈረፈ ገንዘብ ስላላቸው አይደለም። ስለዚህ ይህም በትክክል መረዳት ያስፈልገናል ማለት ነው ሁላችንም። ሶሎምዬ ወደ አንቺ ልምጣ፣ እንደው ተመልሰሽ የመተኛት እድልም ካለሽ ብዬ። እሺ እስኪ አመሰግናለሁ። እንዴት አመሻችሁልኝ? እህቶቼ ብዛት ዘርዝረውታል ብዙውን ነገር። እኔ ያገዘኝ ነገር ምንድን ነው ሰላሜን እየነሳኝ ያለው ነገር የሚለውን ፖይንቱን ማወቅ ቆም ብዬ ማሰብ ስጀምር ነው። እና ሰላሜን እየነሳኝ ያለው ነገር ሰዋዴ እንዳለችው አካባቢ ነው፣ ሰዎች ናቸው፣ ስራዬ ነው። የትኛው ነው በትክክል የምፈልገው ነገር ምንድን ነው የሚለውን ነገር እና ደግሞ ይህን ሳላረግ እንዲህ ሳልሆን እያልኩኝ ወደኋላ በቃ እየተመለስኩ የኋላዬን ማሰብ ወደፊት እንዳልራመድ ፕሮዳክቲቭ እንዳልሆን አስሮ ይዞኝ ነበር። እና ሁል ጊዜ ስላለፈው ነገር በቃ ዛሬን ነው የተሰጠን፣ ዛሬን ነው መጠቀም መቻል ያለብን። ስላለፈው መመለስ አንችልም፣ የወደፊቱን ደግሞ ማወቅ አንችልም። እና የተሰጠን ዛሬን ለመጠቀም እህቶቼ እንዳሉት በፕላን መመራት፣ ሰላም የሚነሱልን ነገሮች ከፊት ለፊታችን እንቅፋት የሆኑንን ነገሮች መጠራረግ መቻል፣ በምስጋና መጀመር የሚለው ነገር በጣም አግዞኛል። እና የሰው ልጅ አመስጋኝ ካልሆነ ሁልጊዜ እያማረርን ከሆነ ደግሞ ነጋ፣ ደግሞ ስራ ሊሄድ ነው፣ እረ ደግሞ እንደው ምን ይሻለኛል ምናምን እያልን ከሆነ ቆም ብለን ልናስብ ይገባል። ያኔ ምላሹን ወይም ደግሞ መንገዱን
እናየዋለን እና ሰዎች ያንን ማድረግ እንዳለባቸው መንገር ወዳለሁኝ። ፕሮዳክቲቭ እንዳንሆን በቃ ደስተኛ ህይወት እንዳንኖር እንዳናመሰግን የያዘን ፓርት ምንድን ነው የሚለው ላይ ብትሰሩ ራሳችሁን ፈልጋችሁ ታገኛላችሁ፣ ወደፊት መራመድ ትችላላችሁ። ያ ነው በጣም ያገዘኝ ነገር እና ለዛ ገንዘብ ሮጠን ገንዘብ ነው አይደል የምናመጣው። ለራሳችን ጊዜ ሳይኖረን ለቤተሰቦቻችን ጊዜ መስጠት ሳንችል የውስጥ ሰላማችንን አተን ጤናችንን አተን የውስጥ ሰላም የሌለው ሰው እና ጤናው የተናጋ ሰው ለቤተሰቡም ጠንቅ ነው፣ ለማህበረሰቡም። አሁን ሶሻል ሚዲያ ላይ በብዛት እያየን ያለነው ነገር የውስጣቸው ሰላም የተናጋ ሰዎች ናቸው ሰላም እየነሱን ያሉት እና እንደው ለራስም ለማህበረሰብም ጠንቅ ከመሆን ቆም ብሎ የቱ ጋ ነው የሳትኩት የሚለውን ነገር ማሰብ ትልቅ መፍትሄ ነው ብዬ አስባለሁ እና ለዚህ ደግሞ ጸሎት በጣም ያግዛል። የጎደለኝ ፓርት የማላቀውን አዲስ ነገር መማር ወደ ህይወቴ አዲስ ሰዎች ምንድነው ከኔ በላይ የሆኑ መልካም ነገርን ሊያሳዩኝ ሊያስተምሩኝ እውቀትን ሊያስጨብጡኝ የሚችሉ ሰዎችን ኮንታክት ማድረግ እና አትሞስፌሩን መቀየር እንችላለን። ሁሉ ነገር በእጃችን ነው፣ ምርጫው የኛ ነው። ሶሻል ሚዲያም ቡፌ ነው፣ ህይወትም እንደዛው። እዛው ቆመን ባለንበት እየዳከርን አመታትን መቁጠር ከሆነ ምርጫችን እንዳልኩት ሰላማችንም ይናጋል፣ ጤናችንም ይናጋል እና ወድቀን መቅረታችን ነው እና ለራሳችን ውድቀት ምክንያት እንዳንሆን ዛሬን የተሰጠን ዛሬን በአግባቡ እንጠቀምበት እላለሁ። ቴንኪው እስክዬ። በጣም እናመሰግናለን ሶሎሜ። በጣም የሚገራርሙ ነገር ነው ያነሳሽው። በተለይ ደግሞ በዚህ በሶሻል ሚዲያ በጣም ብዙ ሰዎች ናቸው እውነት ሰላማቸውን የሚያጡት እና ለምን የሚለውን ግን ነገር ስናስብ እውነት ለመናገር አሁን እኛ በአብዛኞቻችን ያለንበት የቢዝነስ ኮሚኒቲ ላይ ያለው ትሬኒንግ እና ዴሊ ያለውን ነገር ስናስበው እኛ ጊዜን ያጣነው እውነት ለመናገር ማለት ነው። የበለጠ ደስተኛ የሚያደርገን ቦታ ላይ እንኳን ጊዜ ቸግሮን ማለት ነው። ምክንያቱም ሁላችንም በተለያየ ኃላፊነት ውስጥ ስላለ ያለን ሰዓት በሙሉ እዛ ስፔንድ ማድረግ ስለማንችል ማለት ነው እና ለቢዝነስ ብለን የመደብነው ሰዓት ካልሆነ በስተቀር 24/7 አክሰስ የምናደርገው ነገር ቢኖርም ለዛ ሁሉ ሰዓት ግን እዛ ላይ ራሳችን አበለብን ማድረግ አለመቻላችን እንጂ ጊዜ ያለው ሰው ቢመጣ ብዬ ሳስብ እኔ ቀን ሙሉ መማር ይችላል፣ ቀን ሙሉ ማደግ ይችላል፣ ቀን ሙሉ ሰላም የሚሰጠው ኢንቫይሮንመንት ላይ ራሱን እያሳደገ እያመሰገነ በብዙ ደግሞ ራሱን ቻሌንጅ እያደረገ ማለት ነው ላላገኛቸው ብዙዎቹ ለሚፈልጋቸው ለሚመኛቸው ነገሮች አለማግኘቱ ፋክተሩ ያለው ራሱ ጋር እንደሆነ ሲገባው ሰው ራሱ ላይ መስራት የሚችልበትን በጣም ብዙ አይነት ትሬኒንጎች በጣም ብዙ ኤክስፐርቶች የተራቀቁበትን ነገር ማየት የሚችልበትን ሰዓት ስፔንድ ማድረግ የሚችል ሰው እኔ ፕሊስ ኮንታክት አድርጉን ነው የምላችሁ። ምክንያቱም ሰዎች እንኳንስ ዋናው የሰላም ባለቤት እግዚአብሔር የሚሰጠው ሰላም አይደለም እንኳን እዚህ ራሳችን እንኳን በራሳችን ማለት ነው ሰላማዊ የሆነ ኢንቫይሮንመንት መፍጠር አቅቶን ሰላም የሌላቸው ሰዎች ሰላም እንዲሰጡን እየጠበቀን ማለት ነው። ሶሻል ሚዲያው ላይ ስንት አይነት ሰዎች አሉ፣ ፈጽሞ ሰላም የሌላቸው፣ ፈጽሞ ደስታ የሌላቸው፣ ፈጽሞ ምናልባትም ብዙዎቹ በአእምሮ መታወክ ውስጥ እንኳን ያሉትን ሰዎች ሳይቀር እነሱ ያጡት ሰላም ሳያንስ እኛ ደግሞ ጭራሽ ሰላም ማጣታቸውን እያባባስን ማለት ነው። እንዴት እንዲደረጋል ይሆናል እያልን ራሳችን እንትን እያልን ያለን ሰዎች ፒስፉል የሆነ ላይፍ መኖር ከጀመርን እዚህ እንኳን ሶሻል ሚዲያ ላይ ሆነ ማለት ነው እንዴት ነው ያን ክሬት ማድረግ የምንችለው? እነማንን ነው ፎሎ ማድረግ ያለብኝ? እነማንን ነው ጊዜ ሰጥቼ ማዳመጥ ያለብኝ? ለምን የሚለውን ነገር መመለስ ከቻለ በእጃችን ማለት ነው በእጃችን ያለውን በጣም ብዙ ነገር ማስተካከል እንችላለን። ምክንያቱም ማናቸውም ቢሆን በየቤታችን አልመጡም። እኛው ራሳችን ነን ቤታችን ቁጭ ብለን እየፈለግን እየሄድን እያየን የማይገባን አይነት ላይፍ እየኖርን ያለ ነው ማለት ነው። ስለዚህ ከዛ አንጻር አትሊስት እንደዚህ ሶሻል ሚዲያ ላይ እንኳን ፒስፉል የሆነ ኢንቫይሮንመንት እንዲኖረን ከፈለግን ምርጫችንን ማስተካከል አሁንም በእጃችን ነው ያለው እና ሁሉ ነገር ኖሮን አይደለም ሰላማዊ ኑሮ የሚኖረን ግን ባለን ነገርና ጊዜያችንን በትክክል መጠቀም በመቻላችን እንደገና ደግሞ እንደየእምነታችን ማለት ነው ኤክሰርሳይዝ ማድረግ ያለብንን ሪሊጂየስ የሆነ አክቲቪቲ እንኳን ለማድረግ ጊዜ ባለመስጠታችን ሰላማችን እያጣን እንዳለ በጣም በብዙ ስለምንማር ማለት ነው እና ከዛ አንጻር እንግዲህ አትሊስት የሶሻል ሚዲያውን ሰላም ያሳጣን ነገር መቀነስ ከዛሬ ጀምሮ እንስራበት የሚለው መልእክታችን ይድረሳችሁ። ስናፍቅዬ ላችን ድል ልስጥሽና ከዛ ሚናዬ ታጠቃልልናለች ማለት ነው።
አለሽ? ጎበዝ አለሁ። እንዴት ናችሁ? ሰላም ነው ወይ? ቴንኪው ፔጅሽ ላይ ስለጋበዝሽን እስኩዬ በጣም እናመሰግናለን። አሪፍ ርዕስ ነው። እንግዲህ ብዙ ነገር ተብሏል። እሱ እንዳለ ሆኖ እኔ በጣም ለራሴ የረዳኝ እና በጣም ያገዘኝ ነገር ሰው ባለው ነገር ደስተኛ ሆኖ መኖር እንዲችል ማመስገን በቃ። እና እኔ አሁን ዞር ዞር ብዬ አሁን ልጆቼ እኔ ይሄን አላስተካከሉም እቃ በተናችሁ ምናምን ብዬ በጣም ነበር የምጣለው ማለት ነው። ከሊና ባላረጋችሁ ምናምን እያልኩ አሁን ግን ምልሽ በቃ ሰው ያመመው ልጅ ይዞ ደግሞ የሚያመሰግን ሰው ስታይ ላይክ ምን እያረኩ ነው እኔ ጤነኛ ልጅ ይዤ ምን ሆኜ ነው የምትይው ማለት ነው። እና እኔ ሰው ባለው ወረቨር ዩ ሃቭ በቃ ሀፒ በቃ በዛ ማመስገን ይህን ስለሰጠኸኝ አመሰግናለሁ፣ ይህንንም ደግሞ ስላልሰጠኸኝም ደግሞ የማይጠቅመኝ ስለሚሆን አመሰግንሃለሁ። እኔ ከትልልቆቹ ልጆቼ ጋር ይህንን አላጸዳችሁም፣ ይህን አሁን ተውኳቸው ማለት ነው። ማለት በቃ ተው በቃ ማለት ነው። እና እነሱ በቃ ሲያረጉ ያረጋሉ፣ ካላረጉት ደግሞ ራሴ ያረገዋለሁ። ግን በጣም ሰላም አገኘው ማለት ነው ከራሴ ከውስጤ ጋራ። ምክንያቱም እግዚአብሔርም ጋር አልጣለም ከእነሱ ጋር አልጣለም፣ እኔም ሰላም ሆንኩ ማለት ነው። እና በጣም እኔ ሰው ሁሉ ደግሞ ይጨመርልሻል። እውነት እኔ ይህንም በራሴ አይቻልም። ስታመሰግኝ ሌላ የምታመሰግኝበት ነገር ነው የሚጨመርልሽ። ካላመሰገንሽ ኮምፕሌን ካረግሽ ደግሞ ልጆቹ ሁሉ ተሰብስበው በቃ አናትሽ ላይ ነው የሚወጡት ማለት ነው። እና ስለዚህ እኔ ልክ ይሄን ነገር ሳቆም የሆነ ሁሉም በቃ ጥግ ጥጉን ይዛል። እና በጣም እኔ በዚህ በጣም ባለ ነገር ኢቭን ያለሽንም ደግሞ የማየቱ እድል እኮ የሚኖርሽ በትንሹ ስታመሰግኝ ነው። እኔ ያለኝንም ማየት ራሱ የቻልኩት ይችን በቃ የምስጋና ጠዋት ማመስገን የማመሰግንበትን ነገር መጻፍ ምናምን የሚባለው ነገር ብዙ በር ነው የከፈተልኝ እና በዛ በጣም ብዙ ነው ያተረፍኩበት። እኔ አሁን ሰሞኑን ራሱ ልጄን አሟት ሐኪም ቤት ሄጄ ነበርና በቃ በፊት ቢሆን በጣም ደህና ናት፣ እግዚአብሔር ይመስገን። ዛሬ ወደ ቤት ገብተናል፣ እግዚአብሔር ይመስገን። እና በዛ ራሱ አሁን እኔ በፊት ቢሆን በቃ ማለቃቀስ ምናምን በቃ ምንኝኝ ማለት ነበር። አሁን ግን በቃ አመሰግንሃለሁ እንዴ በሰላም ሄዱ። ሰው በሰላም ወደ ቤቱ ከገባ ትቀልጃለሽ እንዴ? ወጥቶ እኮ ሜቢ ሌላ ኮምፕሊኬትድ ነገር ተፈጥሮ እኮ አለመመለስም ይኖራል። እዚህ እና ነገር አትረፍ ያለው ለማለት ነው። አመሰግናለሁ። በጣም እናመሰግናለን። በእውነት ትልቅ ቀላል ቴስቲሞኒ አይደለም። እንኳን እግዚአብሔር በምሕረት እጆቹ ዳበሰልሽ ልጅሽን። በጣም ደስ ይላል። እግዚአብሔር ይመስገን። ስናፍቅዬ ይሄ ቀላል ነገር አይደለም። በጣም ብዙዎቻችን ሰላም የሚያሳጣን ነገር የሰላሙ ባለቤት እግዚአብሔርን ያደረገልንን ነገር እየዘነጋን ማለት ነው። ሁሉ የሌለንን ነገር ስለምናስብ ለጸሎት እንኳን ስንቆም በአብዛኛው የምናሰማውን ነገር መቼም አሁን ብዙዎቻችን እየተቀየር ነው ብዬ አስባለሁ። እኛ ቢያንስ አሁን አትሊስት እየተማርን የቀኑ እያስተማሩ ስለሆነ ማለት ነው እንጂ በአብዛኛው ለሪፖርት ነው የምንቆመው እንደምታውቁት፣ ወይ ደግሞ ለጥያቄ እንጂ ምስጋና ለማቅረብ የሚያስችል ብዙ ነገር እያለን እሱን ፎር ግራንትድ እንወስድና ይሄን አድርግልኝ ነው እንጂ ስላደረክልኝ፣ ይሄን ቀን ስላሳየኝ፣ እንዲህ ስላደረክልኝ አመሰግናለሁ ብሎ መጀመር እንኳን በጣም የሚያንቀን ነገር ነበረ። ምክንያቱም ስለማንጠግብ ማለት ነው። በጣም ብዙ የምንፈልጋቸው ነገሮች ስላሉ እነዛ ሁሉ ነገሮች ደግሞ ካልሆኑልን በስተቀር እንደው ሰላም አግኝተንም የምንኖር ስለማይመስለን ማለት ነው። ግን ሪያሊቲ እሱ አይደለም እና ከዛ አንጻር በጣም ይጠቅመናል ብዬ የማስበው ነገር እኔ ፒስፉል እንዳንሆን ፋክተር እየሆኑብን ያሉትን ነገሮች ለይተን ማወቅ ማለት ነው። ለምንድን ነው ግን ሰላም ማጣው የሚለውን ነገር ስናስብ ሰላም የሚያሳጡን ነገሮች ፊገራውት ማድረግ የቻልን ጊዜ ያኔ ነው በእውነት ሁሉ ነገር ሳይኖረን እንኳን በጣም ብዙ ነገር እንዳለን ያለን ነገር ይበልጣል። ሁልጊዜ በሚሊዮኖች የሚቆጠር እግዚአብሔር ያደረገልን ነገር ይበልጣል። እንደው እንፈልገዋለን የምንለውን ነገር ቆጥረን ከምንጠይቀው ማለት ነው። ምክንያቱም አስቡት እንግዲህ በዚህ ሰዓት እንኳን እኮ መተንፈስ ስለቻለን፣ ማየት ስለቻለን፣ መደማመጥ ስለቻለን፣ ማውራት ስለቻለን፣ ጊዜውን ስለሰጠን ነው ቁጭ ብለን እያወራን ያለ ነው እና ይህንን ሁሉ በእኛ አቅም፣ በእኛ ጉልበት፣ በእኛ እውቀት፣ በእኛ ገንዘብ መግዛት የሚቻል ቢሆን ኖሮ ማን አፎርድ ሊያደርግ እንደሚችል አላውቅም። ምክንያቱም የትኛውም ነገር ቢሆን እነዚህ ነገሮች ሊሰጠን ስለማይችል ማለት ነው እና ከዛ አንጻር በጣም በብዙ ማለት ነው የሚያውቁን ነገሮች ፊገር አውት ማድረግ በብዙ ይጠቅማል ብዬ አስባለሁ።
ሚናዬ እንግዲህ ላይፍ ፒስፉል ላይፍ ዊዛውት ሃቪንግ ኤቭሪቲንግ እስቲ ምን እንደሚመስል አንቺ ደግሞ እንደስ እኔ ያው ይቻላል ነው የምለው። ለምን የሚያስፈልጉንን ነገሮች ያው ለብዙ ነገሮችን ብላችሁታል፣ ግን 3 ነገሮች ላይ ፎከስ ማድረግ ብንችል ጥሩ ነው። ራፓፕ ስናደርገው አንደኛ ክላሪቲ ማለት what do I want። አንዳንድ ጊዜ ብዙዎቻችን ላይክ ሰላም ለማግኘት ኤቭሪቲንግ ፐርፌክት የሆነ በቃ ኢን ኦርደር እንዲሆን ማለት ፐርፌክት ታይም፣ ፐርፌክት ገንዘብ፣ ፐርፌክት ሰዎች፣ ፐርፌክት ኤቭሪቲንግ ነው የምንፈልገው። ግን there is no perfection. you can ማለት ሼፕ ተደርጎ ኮንሲስተንሲ የሆነ ላይፍ ስታይል እንዲኖረን ማድረግ እስካልቻለን ድረስ ሰላም አይመጣም ማለት ነው። ስለዚህ የሆነ ነገር መቀየር ከፈለግን ችግሩ ላይ ሳይሆን ሶሉሽኑ ላይ ፎከስ ብንሆን በቃ የምፈልገው ይሄ ነው፣ በቃ ቤቴ ሰላም እንዲሆን ነው የምፈልገው። ስለዚህ ሰላማችን እየነሳ ያለው ነገር ምንድን ነው ብለን ያንን ክሊርሊ አይደንቲፋይ ማድረግ ከቻለን ለችግሩ መልስ ይገኛል ፕሮብሌሙን ስናውቀው እና እዛ ላይ ከሰራንበት then we are one step close to የምንፈልገው ነገር። ስለዚህ ክላሪቲ በጣም ያስፈልጋል እና ይሄንን በህይወታችን መለማመድ ያለብን ነገር። ሌላው ደግሞ ብዙዎቻችሁ እንዳላችሁ we need to learn to trust ማለት ራሳችንን ትረስት ማድረግ አለብን፣ ችሎታችንን sorry ሆፕፉሊ እንግዲህ የተማራችሁበት ነው ብለን እናስባለን። ተመጥቶባል ነው ቢላይ። እሺ ሁለተኛው ነገር ትረስት ማድረግ የሚለው ነገር ላይ በጣም ማለት ነው እግዚአብሔርን ማመን፣ የተሰጠንን ችሎታ ማመን፣ የሚመጡብንን እድሎቻችንን ማመን፣ ዙሪያችን ያለው ነገር ለኛ የተሰጠን እግዚአብሔር ምክንያት ስላለው እንደሆነ ማመን። እነዚህን ቢውልድ እያደረግን ስንሄድ ቅድም ያለው ነገር ይመጣል። ዞር ብለን አይተን እንዴ ተመስገን ይሄ ሁሉ እኮ ነገር ነው ያለኝ አይደል? እስቲ አስቡት በሰላም አሳድረን እንኳን ሳንለው እኮ ነው ሳንለው እንተኛና እሱ ግን ደግ ስለሆነ ከነምናምናችን ብድግ ያደርጋል። ስንነሳ አለ የሌላቸው አሉ በቃ የሌላቸው ማለት ነው። ስለዚህ ከዛ እንግዲህ በክርስትና ሃይማኖት ካላችሁ ከስላሴ ተመስገን ብሎ ከተነሳ ሰው ያለውን ነገር ሁሉ ስትሬች አድርጎ I am here now በቃ ከዛ ደግሞ አንተ ታቀልኛለህ ብሎ ቀኑን የሚጀምር ሰው ጋር አምላኩን ያመሰገነ ሰው ቀኑ ምን አይነት ብራይት ነው የሚሆነው። ግን ስንጀምር ቀደም ሷዲም ተናገረው ነው ኦፍ ነጋ ብለን ከሆነ በቃ ኦፍ ይኸውልሽ እያለ ሲሰጠን ነው የሚውለው። ይሄ ደግሞ ሰሞኑን ስንነጋገርበት የነበረው ህግ አለ አይደል? ይሄ ኦፍ ፍሬዝ ወይም ኢንክሪዝ የምንለው ነገር ይሄ ነው። በቃ እኛ ያውን ፈረንጆቹ ስም ስለሰጡት ነው እንጂ በነገሮቻችን ላይ አባቶቻችን የኖሩበት ህይወት ነው። ምን ይባላል? ቸርተመኝ ቸር እንድታገኝ በቃ ስለተቀባባለም ይሄ ነው ኤግዛክትሊ ማለት ነው። ተመስገን። ስለዚህ ሌስ ትረስት ያንን ፕሮሰስ ማለት ነው ኢንተርናል የሆነው ነገር ሰላማችን ሲሆን እንጂ አይተሽ ቀደም አንቺም ተናግረሻል። ብዙ ነገር ያላቸው ማለት ነው ማቴሪያሊስቲክ የሆነ ነገር ኤቭሪቲንግ ያላቸው ግን ምንም ደስታ የለም። ቢለብሱ ማያምርባቸው፣ ሲናገሩ የሚያስጠሉ አይደል? የነኩት ሁሉ እንትን በማቴሪያል ደረጃ ለሰው ታይቶ ዋው አላት ይባላል እንጂ እነሱ አይናቸው የሚቀበዳጅር ሰዎች አሉ። ውስጣቸው ሰላም ሳይሆን ራሳቸውን ያጠፉ ሰዎች አሉ። ያ ወደ ሶስተኛው ፖይንት ያመጣኛል። ኢነር አላይመንት ማለት ነው። የውጭውን ሁኔታዬ ከውስጤ ጋር አላይን አድርጎ ዛሬ ያለሁት እዚህ ጋር ነኝ፣ ያለኝ ሪሶርስ እዚህ ነው፣ እዚህ ጋር ብጀምር እዚህ ጋር ደርሳለሁ፣ 1 አመት 5 አመት ብሎ በፕላን እንዲኖር ነገሮችን ያመጣል እንጂ it's not because you have everything ማለት ሪሶርስፉል መሆኑ ሰው እንትኑ ማለት ሰውንም ንብረቱንም ገንዘቡንም ሁሉ ማወቁ አይደለም። ያለንን ያወቅነውን ነገር በኦርደር መኖር ማለት። ስለዚህ እኔ ለአድማጭ ተመልካቾቻችን የመጠየቀው አንድ ጥያቄ ሁለቱን ነገሮች መለየት እንችላለን ማለት ዋይዝሊ እና ፒስፉሊ መኖር ወይስ ደግሞ ያጠረንን ነገር ማለት ነው። ለምን አንዳንድ ጊዜ ስታክ የሚያደርገን ነገር ማለት ነው ሰላም እንዳይኖር የሚያደርገን ኒዲንግ ሞር ነው። ኦኬ አሁን የሆነ ቦታ እንሄድና ወላጆች ሆነ ያንን እቃ አምጣልኝ ስትለው ብድግ ብሎ የሆነ ልጅ ሊያመጣ ይችላል። ያኔ ልጅ ደግሞ ያንን እቃ አምጣ የሚለው ነገር የሚያውቀው ስለው ሊሆን ይችላል። it's the way we communicate አይደለ? ወይ የኔ ልጅ እንደዚህ ቢሆን ብዬ ኮምፔር ማድረግ ከጀመርኩኝ ያ ቀን እስኪመጣ ድረስ I'm dead ማለት ነው። ስለዚህ needing more በቃ አሁን 10,000 ብር ነው የማገኘው ብሎ ያለ ሰው 20,000 ብር ሲመጣ ነው ሰላም የማገኘው ካለ
ማለቁ ነው በቃ። ስለዚህ የቱ ጋር ነው ሰላማችን ያለው? ኦኬ። ስለዚህ ያን እንዲመጣ ያንን ያለኝን 20 ለማድረግ ምን ልስራ? do I have enough to start with ብሎ ማሰብ እንጂ ሲመጣ ነው መደሰተው። አሁን ስለ ቢዝነሳችን ራሱ እናስተዋውቅ ያንቺን ቢሊየን ቼክ ፖስት አድርጊውና ዜና I'll join you. No. I create that billionaire mindset in me and I am on the right direction because I know ዛሬ የጀመርኩት ነገር ዘር አፍርቶ ለጀነሬሽን ማለት ነው። የኔ ስራ እግዚአብሔር በፈቀደልኝ ሰዓትና ጊዜ የተሰጠኝን to my best version መኖር እንጂ ይሄንን ነገር እንትን how ሚለውን አውቀዋለሁ። እሱ he will make it happen. it might not show up on የኔ እድሜ ላይ ለልጅ ልጆቼ ሊሆን ይችላል የሰራሁት ግራማ ሚና did this ብሎ የሚያመሰግነኝ ትውልድ ነው የሚፈጠር ፈልገው እንጂ እኔ አይቼው ኖሬ ከዛ በኋላ yes thank you የዛኔ ልልብዬ መኖር ከጀመርኩ ምንም ነገር አይመጣምና አልማጭ እንትን የሚያደምጡን ሰዎቻችን በሙሉ የመጨረሻ ጥያቄ ይሄ ቢሆን መልካም ነው እላለሁ። do I have enough to start ብቻ ሳይሆን past this ማለት እቺ ቀን ስታልፍ ሊያስቀጥለኝ የሚችል መንገድ ላይ ነኝ ወይ ብሎ ካሰበ በሰላም መኖር ይቻላል እላለሁና ይሄን ደግሞ ምንድነው የሚያምረኝ? ተመስገን ጌታ ይሄንን አውቃለሁ፣ ችግሬን አውቃለሁ፣ እዚህ ጋር ነው ጉድለቴ ብለን የሆነ ቦታ ጋር እንድናረግ ያደርጋልን አለው። አመሰግናለሁ። በጣም እናመሰግናለን ሚናዬ። በእውነት ቃልዮት ያስተማሽ ነው ብለው በጣም የሚገራርሙ ነገሮችን ስለጠቀሽ ማለት ነውና የምናምነውን እግዚአብሔርን ይዘን በትክክል የተነሳንበትን ዓላማ ደግሞ የሁላችንም የላይፍ ፐርፐዝ አንድ አይነት ስላልሆነ ማለት ነው እግዚአብሔር ሁሉንም ዩኒክሊ ነው ዲዛይን ያደረገው። ሁሉም ደግሞ የራሱ የሆነ ፍላጎት አለው። ፍላጎቱን ደግሞ ሊያደርግ እንዲችል ነፃ ፈቃድ ተሰጥቶታል። ነፃ ፈቃዱን ደግሞ ተጠቅሞ የሚፈልገው መምረጥ ከእያንዳንዱ ሰው የሚጠበቅ ነው። ስለዚህ ይሄን በትክክል አውቆ እኔ እዚህ ምድር ላይ የተፈጠርኩበትን ዓላማውን ተረድቼዋለሁ። ለመንፈሳዊ ህይወቴ ይሄን ለማድረግ እነዚህ ነገሮች ያስፈልጉኛል። ፋይናንሻሊ ሰኪውርድ ለመሆን ደግሞ ይሄን አይነት ጀርኒ ያስፈልገኛል። ልክ እኛ እንደጀመር ነው ማለት ነው። ተቀጥሮ መስራት ሁሉም ሰው የሚያገኘው ነው። ለራስ መስራት ደግሞ የእውነተኛ ዲሲሽን ይፈልጋል። የእውነት ኮሚትመንት ይፈልጋል። የእውነት በዲሲፕሊን መኖርን ይፈልጋል። እለት መማርን ይፈልጋል። አእምሮ ማሳደግ በማይቆም ሁኔታ ይፈልጋልና ይሄ ደግሞ ከሆነ ጀርኒያችን እዛ ቦታ ላይ ፒስፉሊ ላይፋቸው ሊድ እያደረጉ ያሉ ሰዎች ምንድነው እያደረጉ የሚውሉት የሚለውን ነገር በትክክል ማወቅና without having a daily planner, without having a grateful mindset, without having anything በቃ purposeful ያልሆኑ ነገሮችን ሁሉ በጭንቅላታችን ውስጥ አድርገን ማለት ነው ፒስፉል የሆነ ላይፍ እንድንኖር መጠበቅም የለብንም። ሰው የዘራውን ነው የሚያጭደው። ይሄን ማወቅ መቻል አለብን። ስለዚህ ዛሬ የዘራናት ያለነው ነገር ምንድነው ነገ የምታፈራለን የሚለውን ነገር በትክክል መረዳት ያስፈልጋል። እኔ አሁን ስለራሴ በነግራችሁ ከሁሉ በላይ ሰላም የሰጠኝ ነገር እዚህ ሀገር መኖሬ፣ ትምህርት መማሬ፣ ገንዘብ ማግኘቴ አይደለም የሰጠኝ። በትክክል ሰላሜን የምፈልገውን ሰላም ለማስቀጠል የረዳኝ ነገር ጊዜ አግኝቼ ለመኖር መወሰኔ ነው። ምክንያቱም በቃ ጊዜን ራሴ ማኔጅ ማድረግ ከቻልኩኝ በደንብ አድርጌ በቃ ደስ በሚለኝ ሁኔታ መኖር እችላለሁ የሚለውን ነገር ያመንኩ ጊዜ ያኔ ነው ኤቭሪቲንግ የተቀየረው። ምክንያቱም በጣም ፒስፉል ሊያደርገኝ የሚችለው ነገር ገንዘብ እንዳልሆነ ገባኝ። ስለዚህ ከገንዘቡ መገንዘብ ሲቀድም በትክክል ያየሁት ነገር ሰላም የሚሰጠኝ ነገር ያለው እዚህ ቤቴ ውስጥ ሆኖ አገኘሁት ማለት ነው። ቤቴ ውስጥ በማስፈልግበት ሰዓት መገኘት፣ ለልጄ አቬለብል የሆንኩ እናት መሆን፣ በጠዋት ተነስቼ ራሽ ሳላደርግ ሰላማዊ እንቅልፍ ተኝቼ ተነስቼ ጸሎት አድርጌ መጀመር የምችለው ቀን መኖር፣ ማታም ሴም ቲንግ በጸሎት የምጨርሰው ቀን መኖር ምን ያህል ለውጥ እንዳለው እኔ 1 ዓመት ልጄን እያሳደግኩኝ ኤክሰርሳይዝ ያደረኩት ነገር ነው። ከዛ በኋላ በቃችን ፒስፉል ላይፍ እንዴት ላስቀጥላት የሚለውን ነገር ሳስብ ነው በነገራችን ላይ ከዚህ ሁሉ ቪዥነሪ ከሆነ ሰው ጋር ተገናኝቼ መስራት የምችልበትን ፕሪቪሌጅ ያገኘሁትና ያለኝን ፒስፉል ላይፍ እንደገና ፒስፉል ወርኪንግ ኢንቫይሮንመንት ላይ ማስቀጠል የቻልኩት ከመነሻ ጀምሮ ያየሁት ነገር ነውና ከዛ አንፃር ሁላችንም ማለት ነው ፐርፐዝ አለን ኢን ላይፍ። ምን ደግሞ ፍጹም ደስታ እንደሚሰጠን እንየው። የእውነት የሰላም ባለቤት እግዚአብሔር ነው መቼም ቢሆን ማለት ነው። ፍጹም ሰላምን ፍጹም ደስታ ሊሰጠን የሚችለው እግዚአብሔር ብቻ ነው። የትኛውም እውቀት፣ የትኛውም ገንዘብ፣ የትኛውም አይነት ሲስተም ይሄ ሊሰጠን አይችልም እግዚአብሔር ከሚሰጠው የበለጠ ፍጹም ነገር ስለሌለ ማለት ነው። ስለዚህ ያንን ግን ብዙዎቻችን እጃችን ላይ እንዳናስገባ ያደረገን ደግሞ ጊዜ አጥተን እየባከንን መኖር ነው። ጊዜ ስናገኝ ግን የምንጀምረው ቀን እንኳን በተረጋጋ አይምሮ በጸሎት መጀመር ሲችልና ሳይችል ልዩነቱን በደንብ አድርጎ ማየት ስለሚቻል ማለት ነው። ስለዚህ
ሁላችንም እንደየእምነታችን በአብዛኞቻችን በክርስትና በእስልምና ውስጥ ያለን ሰዎች ነው አብረን እየሰራን ያለ ነው። እንደየሃይማኖታችን ኤክሰርሳይዝ የምናደርጋቸው የራሳችን የሪሊጂየስ ኮሚትመንቶች አሉ። ለዛ ነገር የእውነት ጊዜ ኖሮኝ ከፈጣሪ ጋር ኮኔክት ሆኜ ነው ወይ ቀኔን የምጀምረው ብላችሁ ጠይቁ። ያ ካልሆነ በእውነት ምንም ነገር ቢኖረን ፒስፉል የሆነውን ላይፍ ወደ ህይወታችን ማምጣት አንችልም። ስለዚህ ሩት የሆነውን ነገር ዋናውን የሆነውን ነገር ላይ ስራችንን ሰርተን ራሳችንን ሰላማዊ አድርገን ከውጭ የምንጠብቀው ሰላም ሳይሆን ከውስጣችን ካለው ሰላም አልፎ ለሌሎችም የሚተርፍ ሰላማዊ ሰዎች እንድንሆን ሁላችንን እግዚአብሔር ይርዳን ለማለት እወዳለሁ። እንግዲህ እጅግ በጣም አመሰግናለሁ ሁላችሁንም። ደስ የሚል ሰዓት ነበረን። 1-5 ደቂቃ አሳልፈናል፣ ግን ወርዝት ቴንክ ዩ ሶ ማች። አመሰግናለሁ በጣም። ሰላሙን ሚናዬ እንግዲህ በዛኛው ሮብ እንገናኝ በቤቲ ጉዛት። ሰላም ደሩል